እስኪ ይሄን ቤት ላሳያችሁ። ይሄ ቤት 290 ካሬ ነው። ይሄ የምታዩት ደግሞ የሰራተኛ አልጋ በውጪ ማለት ነው። የራሱን የቻለ የሰራተኛ ክፍል ኑሮት የሰራተኛ ክፍሉ የራሱ የሆነ ባዝም ያለው ማለት ነው። 290 ነው። አሁን ወደ በሩ ገብቻ አሳያችኋለሁ ማለት ነው። በራችን ተመሳሳይ ነው ከሌሎች ካሬ አማራጮች እንደ 237 እንደ 260ዎቹ ራሱን በር ነው የምንገጥመው። ይሄ ኦፕን ኪችናችን ነው። ኦፕን ኪችኑ የራሱን የቻለ ኢንዱስትሪያል ሻከር አለው። ምንም አይነት የጠረን ኢሹ ያደረገንም ማለት ነው። ሌላው ደግሞ ይህን ሳሎን በጣም ሰፊ ሳሎን ነው። በጣም ሰፊ ሌክጀሪ ሳሎን ነው። ከሳሎኑ ጀርባ ደግሞ አሳያችኋለሁ። ከሳሎኑ ጀርባ ያለው በጣም የሚገርም ባልኮኒ ማለት ነው። ይሄ የምታዩት የስክሪን ቦታችን ነው። በጣም ሰፊ የስክሪን ቦታ አለ። ይሄ የምታዩት ሙሉ የስክሪን ቦታ ነው። እኛ ግን አነስ ያለ ስክሪን ነው አታች አደረግንበት። ይሄ ሁሉ ሳሎናችን ነው ማለት ነው። ከሳሎን ጀርባ ደግሞ የሚገርም ባልኮኒ ላሳያችሁ። ይህም ባልኮኒ በጣም ሰፊ ባልኮኒ ነው። ፊት ለፊታችን የምታዩት በር ደግሞ ከማስተር ቤድሩሙ ጋር ሼር የሚያደርጉት ነው ማለት ነው። ፊት ለፊታችን የሚታየው በር ማስተር ቤድሩሙ ጋር ሼር የሚያደርጉት ነው ማለት ነው። ይህም ባልኮኒ ታዲያ እንደዚህ አይነት አፓርትመንቶች በቦሌ መድኃኔዓለም እየገነባን ነው። ምናልባት ካሬው ከሰፋባችሁ እነዚሁን አፓርትመንቶችን በቦሌ መድኃኔዓለም እየገነባን ነው የምንገኘው። አሁን ወደ ቤድሩሞቹ ልውሰዳችሁ። 3 ቤድሩም አለው። አንድ ማስተር ቤድሩም እና 2 የልጆች ቤድሩም ማለት ነው። ማስተር ቤድሩም የራሱን የቻለ ባዝሩም አለው። እሱም እጅግ በጣም ሌክጀሪ ነው። አሳያቸዋለሁ። ይሄ ቁም ሳጥን ነው። የማስተር ቤድሩም ቁም ሳጥን ነው። ማስተር ቤድሩማችን ይህን ይመስላል። በጣም ሰፊ ማስተር ቤድሩም። ሌላው ደግሞ ቅድም ፊት ለፊታችን ያልኳችሁ ይሄኛው በር ማለት ነው። ከማስተር ቤድሩሙ ጋር ሸር የምታደርጉት ማስተር ቤድሩሙና ሳሎኑ ልክ በዚህ ወይ ሼር ማድረግ ትችላላችሁ ማለት ነው ባልኮኒውን። አሁን ወደ ማስተር ቤድሩሙ መታጠቢያ ክላስ እንሂድ። አዩት እንዴት እንደሚያምር አያችሁት? በጣም ነው የሚያምረው። የራሳቸው አጀስትመንት የተገጠመላቸው መታጠቢያ ክላሶች ናቸው ማለት ነው። የተጠቀምነው ሴራሚክ ባዝሩሙ ጋር ራክ ሴራሚክ ነው። ሌላ ሁለተኛው መኝታ ክላስ ይወስዳቸዋል። የሁለተኛ መኝታ ክላሱም እዩት። የሁለተኛ መኝታ ክላሳችን ናቹራል ላይት የምናገኝበት ቦታ ነው ማለት ነው። ይሄ ሌላው ሶስተኛ ቤድሩማችን ነው። ሶስተኛ ቤድሩሙ እጅግ በጣም ሰፊ ነው። የልጆች ቤድሩም የሚባል ማለት ነው። ከ3 በላይ አልጋ መያዝ የሚችል ቤድሩም ነው የሚሆነው። በጣም ሰፊ እዩት። በጣም ሰፊ የልጆች መኝታ ክላስ ነው የሚሆነው። ታዲያ ካሬ ለሰፋባችሁ አትጨነቁ። እኛ ጋር ቦሌ መድኃኔዓለም ጋር እንደዚህ አይነት አፓርትመንት ከባለ 1 መኝታ እስከ ባለ 4 መኝታ በዳውን ፔመንት ከፈለጋችሁ 30% ከፍላችሁ ሌላውን ቀስ ብላችሁ የምትከፍሉት፣ አለያ ደግሞ ሙሉ ስትከፍሉ እስከ 23% ቅናሽ ያደረግነው አፓርትመንት ቦሌ መድኃኔዓለም አለምነሽ ፕላዛ ጋር ቀጥሎ አለ። የንግድ ሱቆችም አሉ ከዛ ከቦሌ መድኃኔዓለም ማለት ነው። ከ20 ካሬ ጀምራችሁ የንግድ ሱቆችን አክሰስ ማድረግ ትችላላችሁ። መኖሪያ ቤት ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ እስከፈለጋችሁት የካሬ አማራጭ ስትፈልጉ በ30% ዳውን ፔመንት አለያ ደግሞ ሙሉ ስትከፍሉ 23% ቀንሰንላችሁ ይህን አፓርትመንት እየገነባን ነው። ለበለጠ መረጃ ታች ባለው ስልክ ብትደውሉን ታገኙናላችሁ። መልካም ጊዜ